እኔ ሲጀመር ትናንትና ሀይሚና ፍፄ ያንን ፍራንክ ሲያደርጉ አልጋ ላይ ሀይሚ ያን ፎጣ ለብሳ ተቀምጣ ፍፄ ፊቱ ላብ በላብ ሲሆን የሆነ ፎንቃ እንዳለበት ጠርጥሬ ነበረ። እንዴ ላብ በላብ ፊቱን ሂዳችሁ እዩትማ፣ እንደ ቅቤ እየቀለጠ ነበር እኮ ላብ ላብ እያለ ፊቱ ሳት መስሎ ነበር። ጠርጥሩ ጋይስ፣ ፍራንክ ቢሆንም ጠርጥሩ። ይሄ ልጅ የሆነ ፎንቃ ሀይሚ ያለበት ይመስለኛል። እንደው ዝም ብዬ ሁሌ ሳሰበው ትናንትና እኮ ላበላብ ይቺ ልጅ ልታሳስተው ነው እንዴ? በእርግጥ ሀይሚ የምትወደድና ምርጥዬ እምቡጥ አበባ ልጅ ናት። ጠርጥሩ ግን ፍራንክ ነው ዛሬ። የፈራውት ነገር የፈሩት ይደርሳል፣ የጠሉት ይወርሳል ማለት ይሄ ነው። እንግዲህ ሀይሚ ከባድ ወጥመድ ውስጥ ገባሽ ብያለሁ። ይሄ ነገር ከባድ ጣጣ እንደሚያመጣ ከትናንት ጀምሬ ዛሬ ቀን ራሱ ስላችሁ ነበረ። ብሩኬ በምን አይነት መንገድ ሊበቀላት እንደሚችል እኔ እያሰብኩ ነበር። እንደውም እኔ ያሰብኩት በዚህ መንገድ አልነበረም ያሰብኩት። ወይ ብሩኬ ሴት አምጥቶ ሀይሚን ያቃጥላል እንጂ እዚሁ እርስ በርሳቸው ኧረ ፍጹም እንዴት ሀይሚን እንደዚህ ተሸመጥጣታለሁ። በቃ ፍፄ በመሀል ሆኖ ሁለቱንም እኔ ይሄ ነገር ወደ ጸብ እንዳይቀየር በጣም እፈራለሁ። ፍራንክ ነው ብዙም አትደናገጡ። ግን ደግሞ ድራማ ሊጀምሩ እንደሆነ ቀድሜ ነግሬያችሁ ነበረ፣ ድራማ እንደሚጀመር። እንግዲህ ዛሬ ፍጹሜ ከብሩኬ ጋር ተመካክሮ ደግሞ ሀይሚን ፍራንክ እያረጓት ነው፣ ብሩኬና ፍፄ ማለት ነው። ፍፄ ምን አለ? ሀይሚን አፈቅርሻለሁ። አረ ወይኔ ምን ነው ሸዋ ምን ነው አቶ ፍጹም እንዴት አንተ ትክዳለህ? ሀይሚ ጋም ሆነ ብሩኬ ጋም ሆነ ሀይሚ። ይሄ እኮ በመሀላችሁ ሰው አታስገቡ ምላችሁ ለዚህ ነው። አትመኑ፣ ሰው አትመኑ ከራሳችሁ ውጭና ሀይሚ ትናንትና ከፍፄ ጋር ተመካክራ ብሩኬን አንጨረጨረች። ዛሬ ደግሞ ፍፄና ብሩኬ ተመካክረው ሀይሚን አንጨረጨሩ ማለት ነው። ግን ይቀጥላል፣ ነገ ከነገ ወዲያ ምናምን ይቀጥላል። ግን ሀይሚን ያስለቅሳታል ብያችኋለሁ። በቀላሉ አይመልስም ብድሩን ብያለሁ። ወንድ ልጅ ብድሩን ካልመለሰ ፍጹም ብዙ ነገር አለኝ ብሎኛል። ኧረ እባክህ ብዙ ነገር ነው ያላቸው እንዴ? ያፈቅራታል እንዴ? እና እኔ እኮ ብያለሁ ትናንትና ሀይሚ እንደዚህ በእንትን ተገላልጠሽ አረባክሽ ልጁን እንዳታሳስችው እያልኩ ነበር። የፈራሁት ነገር እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ እግዚአብሔር ይመስገን። ከመሸም ቢሆን ከች ብያለሁ። ጉድና ጅራት እያደር ይዘርቃል። የብሩኬ ገንዘብ ጓደኛው ሀይሚዬን ካልወሰድኩ ብሎ ግምጭጭ። ኧረ ይሄን ደረቅ የሆነች ምን ይሻልናል? አንተ ይህን እንድትይ ነው የምፈልገው። ምኞት አይከለከልም። ጓደኛ አትመኑ ብሎ ለዚህ ነው ብሩኬ ጓደኞችን በሙሉ አትመን፣ ፍጹም ጥሩ አይደለም እያልኩ ነበረ። ሲጀምር ፍጹም አሁን እንደዚህ በፍራንክ መልኩ ልጆቹ እንዳታጣላቸው እዛም እዚህም እያልኩ ማለት ነው። እውነት እንዳልሆነ ግልጽ ነው። ሁላችንም እናውቃለን። ይህንን አናምንም እንደው እውነት ነው ብትሉን ራሱ አናምንም ስለማናምን ማለት ነው። እና ብሩኬ ይኸው ሀይሚን እመኝኝ ትላለህ። ይኸው አንተን አሁን የሆነ ሴት መታ ብሩኬ እንዲህ ነበረ ከኔ ጋር ብዙ ግንኙነት አለው ስትባል ሀይሚ እንዴት ለምን ብላ ለማጣራት ስትሞክር ብሩኬ ግን ምን ነበር የሚለው? ሀይሚን ለምን እኔን አታምኝም? እኔን ወይስ ሌላ ሰው ነው የምታምኘው? ለምንድን ነው የማታምኘኝ እያለ ያዙ ይልቀቁኝ እያለ ሀይሚን እንግዲህ በጣም ብዙ ጊዜ ሲወቅሳት ነበር። ለምን ሀይሚ አታምነኝም? እኔ ለሷ ይሄን ያክል እየታመንኩላት እሷ ግን እኔን አታምነኝም፣ ሰዎች የሚሏትን ነገር ትሰማለች እያለ በጣም ብዙ ጊዜ ሀይሚን ሲወቅሳት ነበረ። ስለዚህ ብሩኬ አሁን አንተ ጋር ደረሰ። አንተ ሀይሚን የምታምን ወይስ ጓደ? ይሄን ነገር እሺ እንደ እውነት እንውሰደው እና የሆነ የምትወዱ ጓደኛችሁ ብዙ ጊዜ አብራችሁ እንድትሆኑ የሚጠር ጓደኛችሁ መጥቶ አፈቅራታለሁ ቢል የምትወዷት ልጅ እሷ እንደማታፈቅረው እያወቃችሁ በፍራንክ መልኩ ይሄ ነገር እንዴት ነው የሚያስኬደው? አንተ ራስ ማመን አለብህ ወይ? ማመን የለብህም። ምክንያቱም አንተ ከማንም በላይ ሀይሚን ታውቃታለህ፣ ምን አይነት ሴት እንደሆነች፣ ለአንተ ምን እንደሆነች ታውቃታለህ። ስለዚህ አንተ እንዴት ነው ማታምናት? ማመን አለብህ። ምክንያቱም አንተ ከአሁን በፊት ሀይሚን በራስ ደርሱ እንኳን አየነው እንጂ ሴቶች መጥተው ከብዙ ሰው ጋር ከብሩኬ ግንኙነት አለን ሲሏት ሀይሚ ለማጣራት ስትሞክር አለ ሆይ የለም ወይ ብላ ስትጠይቅ እንኳን እንዴት ትጠይቅኛለሽ? እንዴት አታምኝም ብለ ሀይሚን የምትወቅሰ ሰው ነበር። ግን አሁን ይሄው ራስ ተገኘበት። የሆነ ሰው አፈቅራታለሁ ብሎ ሲመጣ ሀይሚን አንተ ማመን አልቻልክም።
ማመን አልቻልክም። ያኛው ሰው ያለህን ነገር ነው የሰማኸውና በአጠቃላይ ግን ረዘም ያለ ድራማ የተጀመረ ይመስለኛል። ይህን ድራማ ደግሞ በደንብ መከታተል አለብን። አዎ በደንብ ነው መከታተል ያለብን። እንዴ ጩምጩም አድርገንማ መብላት አለብን ይህን ድራማ። እና ጅሮች ደግሞ ጀመራችሁ የማያልቅ ድራማ። ይኸው በመሀላችሁ ሰው አታስገቡ። ለፍራንክም ይሁን ለምንም ይሁን ይሄ ነገር አድጎ ሌላ ጣጣ እንዳያመጣባችሁ ብቻ ነው የምፈራው። ሌላ ጣጣ እየወለደ ነው የሚሄደውና አሁን በቃ ፍፄ ተዋናይ መሀል ላይ ገብቷል እና ይሄ ድራማ ይረዝማል። ብሩኬንም 350 ሺህ ያስገባሉ፣ የሀይሚን 300 ሺህ። በቃ ብሩኬ አሁን ሀይሚን መበቀል ነው የፈለገው። ትናንት ወዲያ ፍራንክ አደረገች፣ ትናንት አደረገች፣ ዛሬ ደግሞ ብሩኬ ሀይሚን በምላሹ ማለት ነው። እና ያው ፍራንክ እንደሆነ በደንብ ግልጽ የሆነ ነገር ነው። ግን ደግሞ እንደ ሀሳብ እንደዚህ አይነት ነገርም አለ፣ አስተማሪ ነገሮች። ወንድ ልጅ ይሳሳታል አንዳንዴ። አልጋ ላይ ትናንትና ሀይሚ ጋር ተቀምጠው ፍፄ ላብ በላብ ነው የሆነው። ላብ በላብ ነው የሆነብኝ። ይህ ልጅ ምነካው? ላብ አለው እኮ እያልኩ ነበር። የምር ፊቱን ሄዳችሁ ቪዲዮ ላይ ቅልጥልጥ እያለ ነበረ እና ልጁ የሆነ ፎንቃ እንዳለበት ጠርጥር ያለው ፎንቃማ ይኖርብሃል። ምክንያቱም ብዙ ጊዜ ሀይሚና ብሩክ እንዲለያዩ ጥረት ሲያደርግ የነበረ ልጅ ነው። በተለይ አሁን ማለት እያስመሰለ ጓደኛ እየመሰለ ሴቶቹን ወደ ቤት እየወሰደ ብሩኬን ከሌላ ሴት ጋር እያደረገ ከዛ ሀይሚን ደግሞ በደካማ ጎኗ እየገባን ያለውልሽ አይዞሽ ምናምን እያለ ይመካከር ነበር እና መጠርጠር አይከፋም። ግን ዛሬ ፍራንክ ነው፣ ፍራንክ እያረጓን ነው ከብሩኬ ጋር ተመካክረው ማለት ነው። እኔ እኮ እንዲሄድ ሀይሚና ብሩክ እንዲለያዩ የሚፈልገው እያልኩ ብዙ ጊዜ ይሄ እንዴ ምን ሆናችሁ ነው? አለመውደድ እኮ አይቻልም። ሀይሚን የመሰለች እምቡጥ አበባ አሁን ይችን እምቡጥ አበባ አለመውደድ እኮ በጣም ከባድ ነው። ቢወዳት አትፍረዱበት። እንኳን ወደድካት፣ እንኳንም ወደድኩሽ፣ እንኳን ወደድካት ፍፄ። ይችን እምቡጥ አበባ አለመውደድ አይቻልም። እንኳን አንተ አብረሃት አጠገቧ ሆነ ስትወጣ ስትገባ የምታያት ሌላ አልፎ ሀጅ ራሱ መንገድ ላይ አይቶ የሚወዳት ሴት ናት። አይነት ምርጥ ሰብዕና ያላትን ሴት ሁሉም ሰው ነው የሚወዳት። አለመውደድ ይከብዳል። ለምን ወደድካት አንልህም፣ ግን ደግሞ የሰው ገንዘብ መመኘት የለብህም። ሴት ያጋድላል። ማንም ወንድ በሚወዳት ሴት እንዲመጡበት አይፈልግም እና መጋደል ካልፈለግ ይህን ነገር ማሰብ አለብህ ብዬ አላስብም ፍፄ። ረፍ ነው ልህ የምፈልገው። ድራማም ቢሆን በመሀላቸው ገብታ አታበጣብጥ። ድራማ ነው አይናው እናውቃለን፣ ግን ሌላ ችግሮች ሊፈጠሩ ይችላሉ። የተፈጠረ ችግር ሳትፈቱ ሌላ ችግር ነው። ያኛውን የእዩን ጉዳይ ለማረሳሳት ፈልጋችሁ ነው። የእዩን ጉዳይ ለማረሳሳት እንዳይሆን ብቻ ይህን ነገር እየፈጠራችሁ ያላችሁ። ታው ያንን እንድንረሳላችሁ የኛ ጥያቄ እንድረሳ ሌላ አሁን ረዘም ያለ ድራማ ሊመጣ ነው። እንግዲህ ፍፄ እንደዚህ አልተውም ይላል፣ ብሩክ ተው ይላል። በቃ ሀይሚ ለማስረዳት ትሞክራለች፣ ፍጹም አልተውም ብሎ ይገግማል። ብሩክ ደግሞ እንዴት አንተ በላይ ላይ እንደዚህ ተጨምራለህ? በቃ ያዙ ይልቀቁኝ እያሉ